እናንተ ጻድቅ እሷ መጥፎ ሰሪ ከኋላ የመጣ አይና ወጣ ይላል ያገሬ ሰው ማለት ነው። ምን አገባሽ አንቺ? አይመለከትሽም እኮ አንቺ ከሱ ጋር ተላላጭ እንጂ ስለ ሩታና ስለ እሱ ህይወት ምን ይሁኑ አይመለከትሽም። አንቺን አሳሰረችው ለምን አታስገድለው? ምን አገባሽ አንቺን? እንደውም ቢቻላት ማለት ነው ማስፈታት አልነበረባትም፣ እዛው መደፋት ነበረበት። እሺ ብታቂ ኖሮ ሴት መሆንሽን ብታቂ ኖሮ ማለት ነው ነገ አንቺም እንደሚደርስሽ አታቂም። አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው የምትናገሪው? አንተም አቤላም አንተም እንዴት ነው የምትናገረው? የአብርሽ ውሻ ማለት ነው ሁለታችሁም። አንቺ ሲጀምር አይመለከትሽም ስለ አበጋዝ ምን አገባሽ? ባልና ሚስቶች ናቸው በሁለቱ ማለት አንቺን የሚመለከትሽ ሚያዝጋ እባክሽ ታስፈታሽ። አንቺ ስላሻት አይደለም በራሷ እንትን ነው። ምን አገባሽ አንቺ? ከዚህ በፊት እናንተ ያደረጋችኋት ስንት ነገር አለ፣ ስንት ነገር አድርጋችኋታል፣ ስንት ነገር ማለት ነው። አንቺም ያው አጠገብሽ ያለው የአብርሽ እንትን ቡችላ ማለት ነው። እና በዚህ ልክ እናንተ እሷን እንደዚህ የምትናገሩበት መብት ማን የሰጣችሁ? ምን አገባችሁ? አይመለከታችሁም። ወንድም በእናት ነው በአባት አይሩታዬ። አንቺ እኮ አትናገር፣ ያቦ ይመችሽ። የእኛ ልጅ አትናገር። ንግግሯ ራሱ ማር እኮ ነው። ጠቅ ነው የምታረጋችሁ። እንደናንተ ዝም ብሎ ነገር አትናገርም። ቁም ነገር ነው የምታወራችሁ። የሆነ ልባችሁ ገብቶ የሚሰረስራችሁን ማለት ነው። እና እናንተን አይመለከታችሁም። ምንም የሚያገባችሁ ነገር ሰሞኑ ደግሞ ሩታዬ አምሮብሽ እየመጣች ከዚች አካፋ እግር ይቺ አካፋ እግር ራሱ ከአንቺ ጋር ልትናገር ትሞክራለች ማለት ነው። እና ሰሞኑ ደግሞ እያማረባት ነው። ቤተሰብ ማሻላ ከአይን ይጠብቅሽ፣ ከጠላት አይን ይጠብቅሽ ውዴ። ወንድ ልጅ የምትዩ ማለት ነው። አንቺ ደግሞ ወንድ ልጅ መለመን ካለብሽ አንቺ ለምኝ፣ እግሩ ላይ መውደቅ ካለብሽ ውደቂ። እኩልነት የሚባል ነገር አለ፣ እኩል ማለት ነው። እዚህ ጋር እሱ ካላከብራት እሷ እንዴት ነው የምታከብረው? ክብር የምትዩ አቤላ ደግሞ የድሮዋን እናንተ እኮ ናችሁ ልጅቷ እንደዚህ እንድትሆን ያደረጋችኋት እናንተ ናችሁ። አንተም ባሏ ምናምን እንደዛ ያደረጋችኋት ማለት ነው። ሚዲያው ደግሞ የታዘባት ማለት ነው እሷን ሳይሆን እናንተን ነው፣ አንቺን ነው። ሴትነትሽን አተሽ የረከሽ አንቺ ነሽ ማለት ነው። እሷን ማንም የታዘባት የለም። ጀግና ናት ልንገርሽ፣ እሱን ማለት ነው። አንቺ ግን እራሽን ሴትነትሽን አተሽ ሴቱኝ ምን እኛን ድረስ ነው ያሰደብሽው ልንገርሽ አይደለ? ከባለ ትዳር ወንድ ጋራ የማየውን ነገር ውስጥ የገባሽ ባልና ሚስትን ያፋታሽ ሴት እኮ ነሽ አንቺ። አንቺም ደግሞ ስለ ሴት ታወሪያለሽ፣ ስለ ክብር ምናምናም ታወሪያለሽ እንዴ? እሱ ስለፈረመ እሷ ምንድን ነው የምትጎዳው? ነው እኔ ግራ የሚገባኝ ነገር። ጭራሽ እሷ ያለ እሱ መኖር እንደማትችል የምታደርጉት ነገር ነው ግራ ይገባኝ። እሱ ስለፈረመ እሷ ምን ትሞታለች? ህይወት ይቀጥላል አቢቢ፣ ህይወት ይቀጥላል። አትሳሳቱ። ያለ እሱ መኖር አትችልም ብላችሁ ጭንቅላታችሁ አታስቡ። በጣም ነው የምትኖረው። እስኪ አሁን እና እሱ ወረቀቱ ላይ ይፈርምላትና ሩታ ማን እንደሆነች ታሳየዋለች። ይፈርምላት ልብ ካለው። ሚስኪን ባልሽን እውነትህን ነው። ሚስኪን ፍኔ ሚስኪን ልሆንልክ። ሚስኪን ባልሽን ማሳስ እንደው ሚስኪን ሚስቱን ያሰቃየ ጀግና ወንድ ልበልክ። ይሄ ከንቱ ማለት ነው ማይረባ። አብርሃም ማለት የማይረባ ፍጡር ነው ልንገርክ። እሱን ሚስኪን ትላለክ እንዴ? እናንተ እኮ ማለት የሆናችሁ ሴት ልጅ ታች አርጋችሁ የምታዩ የዘቀታችሁ ናችሁ ማለት። ሴት ልጅ በቃ ያለ ማንም መስራት እንዴት ነው? ሩታ ያላብርሽ እንዴ? እሱ ከፈርመ እንዴት ነው ማችለው? በጣም አርጋ ነው የምችለው። እኔ እኮ ግርም የምትለኝ የአብርሽ የአበጋዝ ቡችላ ማለት ነው። አንተ የምታወራው ነገር በጣም ነው የሚገርመኝ። አንተ የሱን በቃ በሰው ህይወት ላይ አንተ ሁሉንም ነገር ታውቃለህ። እኔ አዋቂ ነኝ እንዴ? ትታሰራለህ። ምክንያቱም ማለት ነው የሰው ትዳር እየበጠበትክ ነው። በጣም ነው የሚያስቀጣክ። ይሄ ደግሞ ማለት ነው መታሰር ብቻ ሳይሆን ቅጣቱ ራሱ ከባድ ነው ማለት ነው። አልታሰርም ብለህ ፍንጥር አትበል ማለት ነው። በጣም ነው የምትታሰረው። ጥፋትማ ማለት ነው በጣም ነው ጥፋት ያለብክ። ምክንያቱም የሰው ባል እያስማገትክ ነው አንተ። ገዝተህ አምጥተክ የሰው ባል እያበላሸክ ነው። እንዴት ነው ጥፋት ማይኖርብህ? ባልና ሚስትን እያጣላክ እንዴት ነው ብትከስክ? ኮችሽ ትዳሬን እየበጠበጠ ነው ብትልክ ጎል ነው የምትገባው። ይሄን አታውቅም እንዴ? እሌና ምናምን የምትይው ደግሞ አንቺ ነሽ እንጂ እሌና የሌለሽ። እሷ በጣም እሌና አላት ገባሽ? በጣም ኩሩ የሆነ ጀግና ሴት ናት ገባሽ? አንቺ ግን እሌናሽን ሽጠሽ የምትኖሪ ሴት ነሽ ማለት ነው። ስለዚህ ያው እሊና የሌለው ሰው እኮ ሰውን ሲነቅፍ ያው ባንዴ ነው የሚነቅፈው ማለት ነው። የራሱን እንትን በሰው ላይ ይጥላል ማለት ነው። አንቺ ደግሞ ትላንት መተሽ ዛሬ እሷን እንደዚህ መናገር ራሱ አትች ማፈር ነበረብሽ በስራሽ ማለት ነው። አብርሃም ስላሳሰርኩት በስተት ነው ይቅርታ። እውነትህን ነው እንዴ? ለምንድነው ይቅርታ የምጠይቀው? ጥፋተኛ እሱ ነው ላጠፋው ጥፋት። እስከዛሬ ድረስ ካረገዘች ጀምሮ እስከዛሬ ላደረገው እንኳን ይቅርታ ያልጠየቀው ወንድ እሷ ምን ስላረገች ነው ይቅርታ የምጠይቀው? ማን ስለሆነ ነው እሱ? ምንድን ነው? እንዴት ነው የምታስቡት? እኔ እኮ ግራ የገባኝ ነገር እንዴት ነው የምታስቡት? ቆይ ሰውዬውን እንዴ ያለ እሱ መኖር አትችልም። ይጸጽትሻል ጭራሽ። ለምን እንደሚጸጽታት እንዴ? የማይሆናትን ነገር እኮ አንድ ሰው የሆነ ነገር ካልሆነ ማስወገድ ነው በቃ። ያን ሰው ከነ ምናምኑ ስህተቱን አልተውም ካለ ስህተቱን አላምንም ካለ ያን ሰው
ማስወገድ ነው ከነስተቱ ማለት ነው። ስለዚህ ምንድነው የሚጎዳት? እኔ እኮ ግራ የገባኝ ነገር ይቆጭሻል፣ የአንቺ ነሽ የምትጎጂው። ለምንድነው የምትጎዳው? በእርግጥ ስለምታፈቅረው ስለምትወደው እመም ሊኖርበት ይችላል። ገባችሁ? ግን ያን አክል አትኖሪም ማለት አይደለም። አቢቢ ህይወት ይቀጥላል። በቃ የሰው ልጅ እሷ ብቻ አይደለም ሁሉም ሰው 10 ልጅ የወለደ እንኳን ይለያየ የለ እንዴ? ሩታ አንድ ልጅ ስለወለደች ልጁ ራሱ ዛሬ ነው ትዝ ያላችሁ። ከዚህ በፊት ትዝ ብሏችሁ እንኳን አያውቅም ማለት ነው። እሷ የሆነ አንድ እርምጃ ስትራመድ ተንጫጫችሁ፣ እንደ ምንድን ነው ስሙ እንደ ፍየል ጮዋችሁ ማለት ነው። ከዚህም እሷ ግን አንድ እሷ ናት በቃ ብቻዋን። እንዴ ምን ሆናችሁ ነው? ጤነኛ ናችሁ ግን? እኔ የምለው አልተማራችሁም እንዴ? የቡታጀራ ዩቱበሮች ምንም እውቀት የላችሁም። ግን እንዴት ነው የምታስቡት? እንዴ ሚስት እኮ ናት። እንዴት ነው ከዛች ቂጡን አጣቆ ተላልጦ ራቁቱን ሲሳሳ ምናምን ሲመጣ እንዴት ነው ማይሰማት? እንዴት ነው የምታስቡት? ጭራሽ ሮታ ድንጋይ ናት። አቤላ ራስ አንተ ራስ ወይኔ ስምን ጠራው ተሳስቼ ማለት ነው። እና አንተ ራስ እንዴት ነው የምታስበው? አንተ ሚስት ካሁን ለምሳሌ ከሌላ ወንድ ጋራ ተለጣጥፋ ብትመጣ ደስ ይላል ማለት ነው? ተዝናኝ እንጆ እያረግሽ ነው፣ ምንም ነገር እየሰራሽ አይደለም ነበር ምትላት? እውነትን ነው አደ እንደዛ ነው የምትላት። ኤርሜላ ማለት እኮ ኤርሜላና አብርሽ ማለት እኮ ማሳየት የቀራቸው አልጋ ላይ ሲተኙ ብቻ ነው ማሳየት የቀራቸው። ሌላ ምን ቀራቸው? ሁሉንም ነገር አሳይተውናል። አልጋ ላይ መተኛ መሳሳሙን አሳይተውናል። መለጣጠፉን አሳይተውናል። መተቃቀፉን አሳይተው ከአንድ ክፍል ውስጥ አብሮ መቀመጡን አሳይተውናል። የቀረው በቃ አብሮ መተኛቱ ብቻ ነው። እሱን ያላሳዩን። ምን ቀረ እስኪ ንገረን። ምን ቀረ? እነሱ ያላደረጉት ምን ቀረ? እስኪ ተናገር። ነው እልህ ባትገባቢ ጥሩ ነው ሩታ ማለት ነው። እልህ ከነሱ ጋር ባትገባቢ አሪፍ ነው። ግን ደግሞ ማለት ነው እናንተ ምንን ተማምናችሁ ነው ማለት በአብርሽ ላይ ምን አይነት እርግጠኛ ሚስቱ እኮ ናት። ምን ሆናችሁ ነው? አዎ በጣም የሚወዳት ማለት ያኔ እሷን ጠላት አለው እኔ እንጃ የሚል አይመስለኝም እንደኔም ማለት ነው። ምናልባት ለድራማው ሊሄድ ይችላል ማለት ነው። እየተገባደደ ነው እንግዲህ አሁን ሰላም እናገኛለን እኛ ራሳችን ማለት ነው። እና አትፈልገውም ላልሹ ደግሞ በጣም ነው የምትወደው ሩታ እሱ እንደዚህ አይነት ነገሮች አንቺ በህይወታቸው ማለት ባትገቢ እስከዛሬ ድረስ ሰላም የሆኑ ነበር ማለት ነው። ግን አንቺ ነሽ ህይወታቸው ላይ ገብተሽ የበጠበሻል። እኔ ምርጫ ውስጥ ባትገቢ ሩታ ደስ ይለኛል። ከእሷም ጋር እንዲንካ ሰላምታ ባቲ ደስ ይለኛል። ግን ጋሽዬ እንደዛ ለምን ከጋሽዬም ከምንም ብላችሁ ብትታረቁ በጣም ነው ደስ የሚለኝ። ግን በዚህ ሁኔታ ደግሞ እንዴት ነው የምትታረቁት? እሱ እንደዚህ እያደረገ አንቺ እንደዚህ እልህ ከተያያዛችሁ እንዴት ነው የሚሆነው? በጣም ነው የሚያስጠላው። ትዳር ውስጥ እልህ በጣም ይደብራል። እልህ አትያያዥ ሩታዬ። እነሱን ታያቸው። እነሱ የአንቺን የሆነ ነገር ነው የሚፈልጉት። በቃ የሆነ ነገርሽን ይዘው ነው እንትን የሚሉት ማለት ነው። ሩታም በሱ ላይ ኮንፊደንስ አላት፣ አንቺም ደግሞ በሱ ላይ ኮንፊደንስ አለሽ። አላቅም ሁለታችሁ ላይ ምን ኤርሜላ ምንን ተማምነሽ እንደሆነ አላቅም። ምናልባት የነገረሽ ወይም ደግሞ አሳማኝ የሆነ ነገር በሱ እርግጠኛ እንድትሆኝበት የነገረሽ ነገር ሊኖር ይችላል። አላቅም አለው አለም እሱን ማለት ነው። ግን እርግጠኛ መሆን የለብሽም። አንቺ ውሽማው ነሽ፣ እሷ ሚስቱ ናት። እዚህ ጋር ውሽማውን የሚያማግጠው ለምን እንደሆነ ታውቂያለሽ? ሚስቱ ጋር ማድረግ የማይፈልገውን አንቺ ላይ ሊያደርግ ነው። ገብቶሻል አይደለም? እየገባሽ አይደለም መሰለኝ ወይዘሪት ኤርሜላ ደበቡ ነው ድባቡ እና ማለት ነው። ሩታ ከሷ ጋር እንዲንካ ሰላምታ ምናምን እልህ ውስጥ አትጋቢ፣ ሰጣ ገባ ውስጥ አትግቢ ማለት ነው። እና አብርሽ እኔ አላቅም እሱ እንዲህ ነው ስትዩ እንደዚህ ነው እንደዛ ነው ስትዩ እኔ እርግጠኛ አልሆንም በዚህ ነገር ማለት ነው። ግን ማለት ብዙ ቦታ ብዙ ነገር እያደረገ ነው ያለው። ከኤርሜላን ፍቅር የያዘው ይመስለኛል እንደ ነገሩ ማለት ነው። እና ኤርሜላ የሚመርጥ ነው የሚመስለኝ። እናንተ ኮሜንት ላይ ጻፉልኝ።